እንስማ ስሙልኝ። በቃ ዛሬ እኔ እንጃ አላውቅም። ሄርሜላን ደግሞ እኔ ነኝ ደውዬ የጠራኋት። ምክንያቱም እኔ እሷን ስለሷ ጤንነት ለማወቅ ነበር የደወልኩት። ኖ ጋደለም ኖ ተው። አንተም ከባድ ስህተት ተሳሳት። ለምንድን ነው ስለ ሄርሜላ ጤንነት ከመጠየቅ በፊት እኮ ወንድም የገባበትን የችግር ሳታቀርተ ነው ወንድም ትክክል እንዳልሆነ ቡዜ እንደዛ ገጭንቧ ምናምን ዘራፍ ብላ የለችም ጠፍታለች። እንደዛ ሆኖ ወንድሜ ምን ሆነ ሳትል እንዴት ነው ፈርዘር ዘለህ ሄርሜላ ጤንነት ልጠይቅ? እቺ ድራማ ትቅር። ሄርሜላ ተሳክቶልሽ ቤተሰቡን አጥምደሽ ሊሆን ይችላል። ወንድም እህት፣ አጎት፣ አክስት ምናምን ልትሄጂ ትችላላችሁ። ብዙ ነገር ልታረጉ ትችላላችሁ። የሰው ልብ ግን በቀላሉ ማሸነፍ አትችሉም። ኦዲየንሱ እንደዛ አይሸወድም። እውነታውንና ሐቁን ይረዳል። ግን በዛውም ስለ አብርሽ ስናወራ አብረን እንሂድ ብያት፣ እኔም ወደ ቤት እሱ ጋር ልሄድ ነው እንሂድ ብያት ነው የመጣ ነው። በመጀመሪያ ደረጃ አንተ ደህና ነው ወይ ነው ወንድሜ። እኔ ስለ አንተ ነው የማወራው እኮ። በሁለተኛ ደረጃ ለምን አደረግከው? ሄርሜላን ጠያቂ እንዴት ሆንክ? አብርሃምን ሳትጠይቅ ስላለበት ሁኔታ እያወቅ በጨዋታ በወሬ ነው የአብርሃም ጤንነት የምትሰማው። በጣም እዚህ ላይ ከባድ ስህተት ነው የተሳሳትኩት። በጣም ከባድ የምታወራው ራሱ እንዴት ነው? ምን ሆነ? ወይስ ይሄ ምንድነው ሁለት አብል ደግሞ ያደረገው? ያው ማወራቱ ተገቢ ነው። ደህና ነኝ እኮ እያለ ነው። ስለዚህ አሁን ስለ ሀብሉ መወራቱ የተገቢ ነው ወይ ምናምን ብሎ ማለት አሁን ምንድነው? እኔ አሁን ግራ የገባኝ ነገር ይሄ ሀብል እኔ መረጃውን አውጥቻለሁ። ዳኒ ነው እንድትገዛ ያደረገው። የዳኒም ስራ አለበት ከጀርባ። ኤፍሬም ይሄን ነገር ለመሸፋፈን ለምን ሞከርክ? ለምንድን ታወዘጋግቡናላችሁ? ወይስ አብርሃም ለሩታ ለአብርሃም ሀብሉን ከመስጠቷ በፊት አንተ ወስደ ያደረከው ነገር መቼም ወንድም ላይ እንዴት አደርጋለህ ብዬ ነው ያላሰብኩ። ለታላቁ ወንድም ክብሬ ነው። በቃ እሱ ነው አይደል? ስለ ክብር አንቺ አታስተምሪኝሽ። በመጀመሪያ በነገራችን ላይ ሄርሚ ቱታሽ በጣም ያምራል። ከኋላ ሼፕሽንም በደንብ አውጥቶታልና ከባድ። አንቺ አይናችን እያየኩ በጣም ኦቨር እያማረብሽ ነው ስትመጪ። አሁን ወፍራም ነበርሽ። ጀመር እንዳታወራኝ ምናምን ስፖርት አድርጋሽ በጣም እንጣላለን። ዶሮች ታዲያ ወሬ ማለት ነው። ምንም ደስ የማይል ወሬ ነው። ልጁ ደህና ነኝ እግዚአብሔር ይመስገን እያለ ከዚህ በላይ ለምን ሲጀመር እኔ ጭራሽ ግራ ገብቶኛል። ሰሞኑ እንግዲህ ምንድነው ይሄ ድግምት ነው የሆነ ነገር ምናምን የሚወራ ብዙ ነገር አለ። ሩታ ይሄንን ሀብል ሲጀመር ሁለት ሀብል ሰው ጥያቄ ነው አይደል? ሩታ ግን እንደተባለው እነሱ እንደፈለጉት መልስ ሳትሰጪ ሄዶ ገባሽ አይደለ? እኛ ዝም ብለን በገፉ ወይም ደግሞ በየደቡ አይደለም የምንሄደው። እናስተውላለን፣ ህሊናችን ስላለ ማለት ነው። ሶ ካንቺ ጋር የቆምንበት ህሊናችንን ብለን ነው፣ እናገናዝባለን ብለን ነው። ገባሽ? ሆን ብለሽ ከዳኒ ጋር ያንን አበል ገዝተሽ ገባሽ አይደለ? በኋላ ላይ ዳኒ ደግሞ በዚህ ዞሩ እናንተን ወጋ። ከዛ በኋላ ከወንድምየው ጋር እንትን ብለሽ እውነት እንደተባለው አንገቱ ላይ አስደርገሽለት አይሆንምም አርገሽለት ከሆነ ተበላሽ። በጣም ኮዴንስ ውስጥ ለአንዴና ለመጨረሻ ጊዜ መንቀረው ነው የሚጠሉሽ። ያ ጥያቄ ደግሞ ለኔም ጥያቄ ነው። ተረዳሽኝ አይደለ? ጀመር ሁለት ሀብል ለምን ያደርጋል? ምን ችግር አለው? ፈልጎት ከሆነ እሱን ብቻ ሳይሆን ሀብሉን ካደረገ በኋላ ነው ነገሮች በጣም የተቀያየራሉ። ሄርሜላ ስታያያዝ ሩታ መተት አሰርታበታለች ልትልኮ ነው ስታያያዝ ነገር ስታባላ። ኧረ ተይ ሄርሜላ ተይ። እኔ ሄርሜላ የእውነቴን ነው ማለት ለአብርሃም ያለሽ ሪስፔክት እና እስከ መጨረሻው ፍቅር በጣም የሚደንቅ ነው። እኔ ይገርመኛል። ግን አንዳንድ ደግሞ እውነታዎችን ስንረዳ ደግሞ በጣም ኦቨር ታበዣዋለሽ። ሀብሉን ካደረገ በኋላ ነው ሀብሉን ካደረገ በኋላ ነው አብርሽ የተቀያየረው። ሌላ ሰው የሆነው ሀብሉን ካደረገ በኋላ ነው እያለችኝ ነው። እኔ ስለዚህ ሀብል የምታወሩት ነገር በራሱ ነው ጭራሽ አልገባኝም። ገብቷል አይደል? ግን እሷ የተረዳችው ነገር ስላለ ይህንን ሀብል እንዲያወልቅ እፈልጋለሁ። እሷም ብላለች። በእሷ የተነሳ እኔም እንድታወልቅ ሀብሉን እፈልጋለሁ። ገብቷል አይደል? አሁን ሀብሉ ስለዚህ አሁን አንተ ቋርል ግራ የገባኝ ነገር ሄርሜላ ባለችው ነገር አምነ ነው ማለት ሩታን እዚህ ድረስ ሄደ የተጠራጠርከው ጥርጣሬ ጥሩ ነው። ገባችኋል? አሁን ጊዜ የሚታመን ነገር የለም። የቅርብ የሚባል ሰው ራሱ ሌላ መልክ እያሳየ የመጣበት ጊዜ ነው። በቃ ከባድ ጊዜ ነውና ያን ያህል ይሆናል ብዬ እኔ አላስብም። ያን ያህል አብርሃም ያደርጋል ብዬ ያን ያህል ሩታ ታደርጋለች ደግሞ እኔ አንተን ሳውቅ ሁለት አብላ አንጠልጥል የምትዞር ሰው ወንድ ልጅ አይደለም። ደግሞ እኔ ወንድሜን በደንብ ነው የማውቀው። ሁለት አብላ አድርጎ የሚሄድ ወንድም እኔ የለኝም።
ስጦታ ነው። ስጦታ ቢሰጥህም ሌላ ጊዜ ስጦታ ስንት ጊዜ ሰጥሃለች? ስንት ጊዜ ስጦታ ተሰጥቷል? ቀይረህ ታደርጋለህ እንጂ ሁለት ሀብል አድርጋ አትሄድም። እኔ ይህንን ሀብል ያደረኩበት የራሴ ምክንያት አለኝ፣ የራሴ ትርጉም አለኝ። ገባ? በቃ ስጦታ ነው ያለው። ደግሞ እንትን አሰርተብሽበት ነው ከተባለ ኦልሬዲ በቃ ሩታ አበቃልሽ። የእውነት ሲጀመር ዳኒን አማከርሽ። ከዳኒ ጋር ይሄን ሀብል መግዛት አልነበረብሽም። ያደረኩለት ምንም የተለየ ነገር አይደለም። ወርቅ እኮ ነው አይደል እንዴ? ምን ችግር አለው? እሺ ከዚህ በፊት ይህን ነገር አልተቀበለውም ነበር አብርሃም ይህን ነገር ታስታውሳለህ? መጀመሪያ ነበር አይደል የሰጠችክ ከኔ ጋር እያለክ ሀብል ካልሰጠው በጣም ተመቸኝ። እየተባልክ ያለውን እየሰማህ ነው። መጀመሪያ ደረጃ ከራስ ጋር ከሆንክ እያለች ያለችው ስጦታን የሰጠችኝ ሀብሉን ካደረግክ በኋላ ተቀይረሃል እየተባልክ እኮ ነው። ወደ ራሱ ነው የተመለሰው። ምን አንተ ቆይ እሺ ቆይ አይደለም ሄርሚ ዝም በይ። እንዴት ነው ወደ ራስ መመለስ ማለት የቱ ነው? አብርሃምን እንደዚህ ነው እንደምታውቀው አንተ ልክ አልነበረም። ከሄርሚላ ጋር እያሰለፈ የነበሩት እኔ ስለሱ ጉዳይ አይደለም የምናወራው። እኔ እውነት ሩታ መድኃኒትም አርጋበት ከሆነ የሀብሉ ላይ ተደርጎበትም ከሆነ ዳኒ ሚሁ ማንም ይሄን ነገር አርገውበት ከሆነ ያው ዳኒ እዚህ ጋር ያስመስል አርጋችሁ መረዛችሁት ነው እንደዚህ አርጋችሁ ይበል እንጂ በዚህ ልክ ማስመሰል አይጠበቅም። እውነቴን ነው የምላችሁ ይሄ በጣም ፌመስ ነው። በእርግጠኝነት ገበያው ይጨናነቃል። ከምትወደው ከምታፈቅረው ሰው እንደዚህ የሚያርግ ኧረ በጣም እንደዚህ የሚያረጋቸው እየተባልክ ያለውን እየሰማህ ነው። ኧረ ያስቸገሩን ሰዎች አሉ። በተለይ ዳኒ ይወጋልን። ይሄ ሀብል ዳኒ ማድረግ አለበት። ዳኒ ሲቅለሰለስ ማየት እፈልጋለሁ። ጽጌ ስትቅለሰለስ፣ ሜሪ እንደ አብርሃም ሆና ነው ማየት የምፈልገው። መጀመሪያ ደረጃ ከራስ ጋር ከሆንክ እያለች ያለችው ስጦታን የሰጠችኝ ሀብሉን ካደረግክ በኋላ ተቀይረሃል እየተባልክ እኮ ወደ ራሱ ነው የተመለሰው። አንተ ቆይ እሺ ቆይ አይደለም ሄርሚ ዝም በይ። እንዴት ነው ወደ ራስ መመለስ ማለት የቱ ነው? አብርሃምን እንደዚህ ነው እንደምታውቀው አንተ ልክ አልነበረም። ከሄርሚላ ጋር እያሰለፈ የነበሩት እኔ ስለሱ ጉዳይ አይደለም የምናወራው። እኛ ስለሱ ጉዳይ እኮ ነው ያለነው። ልጁ እኮ አሁንም ሰላም ነው እንዴ? ምን የሆነው ነገር አለ? ኤፍሬም አልሰማኸኝም? አብርሃምን አንተ ድሮ ስታውቀው እንደዚህ ነው ወይ? አሁን ተረጋግቷል እኮ እንደዚህ ነው የምታውቀው አብርሃምን? ግዴታ ከሰው ልጆች ጋር መጣላት መጮህ አለበት እንዴ? እኔ ዴቭን አክብሬ ነው እንጂ እዚች ቤት ድርሽ እንድትይ አልፈልግም። በመጀመሪያ ደረጃ በቤቴ ቆመሽ በእንደዚህ አይነት አግባብ እንድታናግሪኝ አልፈልግም። ሲጀመር ለምን ታስፈልጋለች ሄርሚላ? ሄርሚላ ጋር ያለን ነገር እኮ ጨረስን እንዴ? በቃ አብርሃም ሩታ መርጫለሁ አለ። ከሩታ ጋር ኑሮ መኖር አይችልም እንዴ? በዚህ ልክ ነው የምትጫወቱት ሁላችሁም እየመጣችሁ። እኔ የምለው ማላምና እንዴት ነው ከሱ ጋር እዚህ ነው ያለው ወይስ ራስ ጋር ነው? ራሴ ጋር ነው። ራሴ ጋር ነው። እሺ ሰሞኑን የሚሆነውን ነገር እያየህ ነው? እየህየው ታዲያ እንደ አብረን እንደ እኮ ታዲያ ለሙን የመረዘው ከሩታ ጋር እንዲሆን ከሩታ እንዲህ ተቀብሎ ገንዘብ ተቀብሎም ያላል እና ሰዎች አንዳንዴ ስንፈርድ ነገሮችንም ግራና ቀኝ እያየን እያስተዋልን ሰው ወንድሙ ላይ እንዲያረግ አዎ በቃ እንደዚህ አይነት ሰላኛም እንዲህ ነው የምናውቀው። ልክ ነው ወይ? ደግሞ ይህንን ጥያቄ ለአንተ ሳይሆን ሩታ ልክ ነው? ይህንን አብርሽን ነው የምትፈልጊው ነው ወይስ? በጣም ሰላም እኮ ነው፣ የተረጋጋ ድሮ የተረጋጋ ነበር። አሁንም ወደ ድሮ ማንነቱ እኮ ድሮ የምታውቂው አብርሽ ይሄን ነው? ይህንን የምታውቂው አብርሽ በጣም ሰላማዊ አብርሽ አሁን እሺ ወደ ራሱ ከተመለሰ አንተ ጋር ከአንቺም ጋራ ከኤፍሬምም ጋር መከራከር አልፈልግም። እኔ አሁን ሀብል እንዲያወልቅ ብቻ ነው የምፈልገው። ሲጀምር
ኖ ሄርሜ ሀሳብ ካለሽ ማውራት ትችያለሽ፣ ግን እኔም እንዲያወልቅ የምፈልገው አሁን ሀብሉ እንዲያወልቅ እፈልጋለሁ። እኔም ሀብሉ እንዲያወልቅ እፈልጋለሁ። አንድ ሰው እውነት ካለው ምንም ችግር የለውም። ሀብሉን ለ2 ቀን ወይ ለ3 ቀን አውልቆ እንየው። እናንተ ስለፈለጋችሁ እኮ የሚወልቅ ነገር የለም። በራሱ ፍላጎት ነው ያደረገው። ኤፍሬም ጠለኛ ኤፍሬም ና ራሱ ፍላጎት ያወልቋል። ከፈለገ እንዴት ነው የተሰጠው ስጦታ አውልቅ? ፈስ ያለበት ዝላ አይችልም ይባላል። ደፍራችሁ እስቲ ሀብሉን አውልቁና አብርሃም በዚህ ሁኔታው ከቀጠለ እናያለን። ሲጀመርም ደግሞ አንተ እኔ ሌላው ተው፣ በቀደም ምን ከሄርሜላ ጋር ቆሞ እንኳን ሲያወራ እንዴት ነው አንተ እንዴት ነው እንደምን እንዴት ስለሆነ አንተ ና ኤፍሬም የት ነው የምትሄደው ብሎ ይሄንን ብሎ ያውቃል እንዴ? አንተ እሱ እንዴ ምን አይነት ወሬ ነው የምታወራው? የዚህን አብን መጨረሻ አይቼ ነኝ። ኤፍሬም የት ነው የምትሄደው? ትተኛ አትሄድ። ጤነኛ ቢሆን ይህንን ነገር ይላል እንዴ? ምን እያወራ ነው? እኔ አሁን ወንድሜ ሲጀመር ጤነኛ አይደለም። ስለአንተ አንተ በምናወራው መንገድ እናወራለን። ሲጀመር በእንደዚህ ጤነኛ ነኝ እኮ እያሉት ነው። አብርሃም ጤነኛ አይደለም። በእግዚአብሔር መልስላችሁ። ብዙ ሰዎች እየተጨነቁ ነው። በቃ አለ። እሺ ሀብሉን አውልቀው። እሺ እኔ አውልቀለሁ። አውልቀለታው። እሺ አንተ አውልቀው። እሺ አላውልቅም። ስጦታ ነው የተሰጠኝ። ተርሶ የተሰጠቀኝ የመጀመሪያው ቀደም አልተቀበልክም። አብርሽ እኮ ችግር የለውም። ቆይ እናረጋጋ። ለኔ መልስ ስጠኝ። መጀመሪያ ሀብል ያደረገች እኔ በምንታምንቴ ሀሳቤ በመናፍስት ምናምን ነገር አላምንም። የእውነቴን ነው የምልህ። አንድ አማኝ ነን በቃ አለ አይደል? እምነታችን ላይ ደግሞ ካለ መድኃኒዓለም እንላለን እኮ እኛ ካለ ፈጣሪ የእውነቴን ነው ምንም ነገር አይነካም። ሲጀመር መልስልኛ ለሱ። እሺ የሰው ልጅ የከበረው አንገት ላይ ነው። እሺ ፈልግም አትፈልግም መጀመሪያ የተሰጠቀለን አልተቀበልክም። ተቀየረ የሰው እንትን አለ። መጀመሪያ ተሰጠህ እኮ አልቀበልም ብለህ ደህና ነበርክ አይደል እንዴ? ሊገናኝም የማይችል ነገር ይሄ ነገር ተደረገ ካለ አብርሃምም እያስመሰለ ነው ማለት ነው። የእውነት በመንፈስ የሚሆን ነገር አይደለም ጭራሽ አይሆንም ስለማይሆን ተጠራጥረዋል ማለት ነው። እነሱም እንዳይወጣ ፈልገዋል። ከወጣና ሀብሉ ከወለቀ ይሄ ነገር በጣም እኔ ሌላ ነገር እስኪ ኤርሜላ ጀግና እውነቱን አታስጨንቁት ልጁን። እንደዚህ ወንድሙ አይደለክ እንዴ? ደስታውን አንዴ ይፈልገው። ምን ነው እሷን ይዘመጠው ሲጀምር እንዴ? ምንድነው የምናስጨንቀው? ከዚህ በላይ ማስጨነቅ አለ እንዴ? የት ነው የምንወስድበት? ቁጭ በል አንድ ጊዜ። የት ነው የምንወስድበት? ደህና ነው ካልሽ ብናውልቀውና ሀብሉን እኔ አውልቄ ሊሆን በቃ ደህና ነው ማለት ለምን ተጠራጠርሽ? እንዳይወጣ ሀብሉ እንዲያወልቅ ፈለግሽ? የሆነ የእውነት ሩታ ይህን ነገር አርገሽ ከሆነ ከባዱ ይህ ማለት አሁን እንግዲህ ወዴቱ ጥላቻና ወዴቱ የሚደርስብሽ ጉድ እያሳሰባችሁ ነው ማለት ዳኒ እንዳስገዛሽ እኔ መረጃውን ቪዲዮ ሰርቼበታለሁ። እሱንም አውጥቻለሁ። ዳኒን ያስገዛሽ ይታወቃል። በቃ አንድ ነገርም አለ። አብረን እንዴት ኤፍሬም ማውቀው አብርሃም ነው ካልሽ ጉድ ፈላ ዘንድሮ መጨረሻውን ያሳይ ያውልቀው በይወቅ እኮ ስጦታውን አውልቀው ይቀመጥ ችግር በቃ የጠረጠረው ነገር አለ። ንጹህ ማልፈልገው ነገር ኤፍሬም ደግሞ ምን ያደርግልሃል? ወንድም እኮ ነኝ። አንተ ታላቅ ወንድም ነኝ እኮ። ኤፍሬም ምን ያደርግልሃል? ኤፍሬም እያለ ልጅ አላውቅብህም አልኩህ። በቃ ንፋስ እንድትቀበል ብቻ እፈልጋለሁ።
እንዴ ንፋስ እንድትቀበል ነው ፈልገው እየወጣ ነው። የትም ቦታ ይሁን ከኛ ጋር እየወጣ ነው። አብረን እንዴ እሺ ሩታ ከወንድሙ ጋር ይወጣ ነው ይስፍላውት ነው ያጣላኩ ታዲያ ለምን ነገር በጣም አስፈሪ ነው የሚሆነው። ዩ ጀግና ነው ጀግና የሚችለውን ነገር አድርጎ በቃ ከኔ ጋር ና